አጥንት በቃን የጎድን አጥንቶቹ ብቻ ነበር የሚታዩት። በየአይን እያየ ወንበር ላይ የሆነ ነገር ይደፍቃል። ስጠኝ ብዬ ልጁን እዛ ቤት ውስጥ ያለውን እያየሁት ልጄ አረፋ እየተፋ እዛው ጸጥ አለ። ኧረ የልቤን ዝጊ ይሉና አዘግተውኝ እኛን አንፈልግም፣ እኛ ሌላ ቦታ እንሄዳለን፣ ዝጊና ተኝ፣ እንቅልፍሽ ከመጣ አውርጅ ገልብጠሽን ግቢ ነው ተኝ ነው የሚሉኝ። ይህን ያህል ነው በቃ ለእኔ የሚጨነቁልኝ እና በጣም ነው በአንቺ ስም ወዳቸው ማከብራቸው። አንቺንም በጣም ነው መወድሽ የኔ ፍቅር። በጣም ውድድድ ነው ማድረግሽ። በቃ አመሰግናለሁ ጊዜሽን ስለሰጠሽኝ በጣም ነው ማመሰግነው አቡዬ። አቡ እንኳን ደስ አለሽ፣ ምኞትሽ ስለተሳካ ደስ ብሎኛል። የምስራችዬ በጣም አመሰግናለሁ የኔ ውድ እህት፣ የኔ መልካም እህት፣ ክበሪልኝ፣ እድሜና ጤና ይስጥሽ። አቡዬ በጣም ወድሽ። እኔም በጣም እናስቀድማት። እሺ ትራማንዴ ቆይ። እሺ ሀና እንዴት ነሽ? ወድሽ ወይ እኔ እናት በጣም ነው የምወድሽ አቡዬ፣ በጣም ነው የማከብርሽ። እግዚአብሔር ክብር ይስጥሽ እኔ እናት። እውነት ስታስገቢኝ ድንግጥ ነው ያልኩትኝ። እኔ እንግዲህ እኮ ኮመንት ላይ ደጋግመሽ ልጄን በሊቢያ ነው ያጣሁት ምናምን እያልሽ ነበረ። ምንድን ነው የገጠመሽ? እውነት ነው። የዛሬ 7 ወር ነው ይሄን የመሰለ ልጄ 17 ዓመት የሞላው ከሄደ በኋላ ነው። የ16 ዓመት ልጅ ሆኖ ነው የጠፋብኝ። የዛሬ 2 ዓመት ከሄደ በአመት ከምናምኑ አሁን 7 ወሩ ነው ገና ከሞተ። ይሄው እኔም ነጋ ጠባ ነው ማለቅሰው አቡዬ። አሉኝ ህፃናቶች ያለ አባት ያሳደግኳቸው ትንንሾች። እሱ አባቱ ሲሞት ጋራዥ ገብቶ እኔ ዲስክ ያመኛል ጋራዥ ገብቶ እየሰራ እየተላላከ እኔን ቢረዳ ልጅ እንዳይመስልሽ እግዚአብሔር የባረከውን ልጅ የራሱ አድርጎ ስለፈጠረው ነው። ተነስቶ ጠፋብኝ። ከጠፋ በኋላ ሊቢያ ከገባ በቃ በደላሎች እንደዚሁ አላስቀምጥ ብሎ ሲያሰቃዩኝ ደላሎች ስቃይም በልቼ ዘመድ አዝማድ ወደ ተወለድኩባት ክልል ቪዲዮ የሱን እየላኩኝ እንደምንም ብዬ ከፍዬ ሚዲያም ሳልወጣ ተከፈለልኝ። አስወጥቼ ልጄን እንደገና 850 ለምኜ የከፈልኩትን ጨርሰው ድጋሚ 250 አምጪ ብሎ ሽንት ቤት ውስጥ አስሮ ሲያሰቃየው ከሞት አፋፍ ላይ ሲደርስ 100,000 እንደገና ለምኜ ደግሞ ከፈልኩኝ። ሌላውን አቃተኝና አልችልም ብዬ ብለው ሲዳክም ሊሞት 2 ነበሩ። ሌላም ልጅ አለ። አንደኛው እዛው ላውሌ ልጄ ላይ ሞት አውጥተው ቆሻሻ ላይ ጣለው። ከዛ እንደገና ወጥቼ አልቅሼ ደግሞ በየቤተክርስቲያኑም በየምኑም ለምኜ ልጄን ከዛ ቦታ አንስተው ያኛው ሞተ፣ እሱን አንስተው ወደ ከተማ ወሰዱልኝ። ልጆች የዚሁ አካባቢ እኔ ያለሁበት ወደ ተክልዬ ነው፣ ተክለ ሃይማኖት አካባቢ ወሰዱልኝ። እነሱ ጋር ያለ ሚዲያ እንደዚህ ወጣው። አንድ ጥሩ ልጅ ሚዲያ ላይ እንዳንቺ አሁን እንዳስገባሽኝ ተከታታይ ጻፍኩለት። ሊሞት ነው ባክን። እዚያውም ሚዲያ ላይ የምታያቸው ልጆች ቤት ውስጥ አንድ ህፃን ልጅ አለ፣ ባክን አቅርቡልኝ በል። እናት ነኝ እኔ፣ ህፃናቶችን ማሳድግ ታማሚ ነኝ። የጻፈች ነው ልጄ እዛ ውስጥ አለ። አንድ ህፃን ልጅ ሊሞት ነው እያለች ነው ብሎ ተሸክመው ሲያመጡት በቃ እዛ ሚዲያ ላይ ያለው ህዝብ በሙሉ አለቀሰ። አበዱ። በቃ መቂጥ የለው ምን የለው በቃ ምንም ስጋ የሚባል የለውም። በቃ በራቁቱ ሲቀርብ አጥንት በቃን የጎድን አጥንቶቹ ብቻ ነበር የሚታዩት። እንደምንም ተሯሯጡልኝ፣ አይዞሽ አለን አሉኝ። በቃ አሳከሙልኝ። ምን አሉ እየታከመ እያለ ደህና ሆነልኝ ብዬ እንደዚህ ወንበር ላይ ቁጭ አድርጌውት ደህና ነኝ እማዬ እየታከምኩ ነው፣ በቃ ደህና ሆነልኝ ብቻ ተመስገን በቃ ዳነልኝ ብዬ ስል ሀቢባ እያይን እያየ ወንበር ላይ የሆነ ነገር ይደፍቃል። ስጠኝ ብዬ ልጁን እዛ ቤት ውስጥ ያለውን እያየሁት ልጄ አረፋ እየተፋ እዛው ጸጥ አለብኝ። እዛው ወንበሩ ላይ ያለ አረፈ እና ህጻናቶች አሉ ከታች ማለት ነው። ልብስ ነው የማጥበው፣ የሰው ልብስ እያጠብኩ ነው የማሳድጋቸው እና ይሄን ሁላ መከራ ተሸክሜም ነጋ ጠባ አለቅሳለሁ። የሚረዳኝ የለ፣ ዘመድ የለን፣ የአባታቸው የኔ ዘመዶች የሉ። እኔም ከክፍለ ሀገር መጥቼ ነው እዚያ ያገባሁት።
እሱም አባትየውም ማረፈ የዛሬ 4 ዓመት። ተሰቃይቼ ነው የማሳድጋቸው። ህጻናቶች አሉ ገና ከታች 4 ነው ከሱ ጋር እና ብዬ እውነት እኔ ስታስገቢኝ በጣም ነው የደነገጥኩት። በዛ ነው እና ያው እግዚአብሔር መጽናናትን ቢሰጠን ነው እንጂ ይህንን ልጅ እንኳን አጥቼ እውነት አባት እናት ብዙ ነገር ለእኛ መስዋዕትነት ከፍለዋል። እኔ ይህን ህፃን ልጅ ነጋ ጠባ በቃ መኖር እንኳን አልቻልኩም። ከአይኔ ስር በቃ ከስር የሚነጠል ልጅ አልነበረም። እንዴት ተበላብኝ። መጽናናት ይሻላል። የት ነው የምትኖሪው? ወደ መርካቶ ተክልዬ። ስንት ልጆች አሉሽ? 3 አሉ አሁን ከታች እሱ ከሞተው ሌላ። ስንት ዓመት ናቸው 3ቱ? አንደኛው ትልቅ ነው ግን ያው በቃ ከቤት ወጥቶ እሱም ሌላ ቦታ ነው ያለው። ምንም እንትን የለውም። የእሱ ታላቅ አለ። እኔ እነዚህ ሁለቱን ይዤ ነው ያለው። ልጆችሽም እድሜ ትንሾች አሉኝ ያልሻቸው እድሜያቸው ስንት ነው ልጆች? 7 እና 14ቱ ከኔ ጋር ነው ያለው። እነሱን ነው በቃ አሁን ልብስም እያጠብኩኝ ዲስክ ያመኛል። በዛ ላይ ይማራሉ። ማስተምራቸው አዎ የመንግስት ትምህርት ቤት። የ14 ዓመቱ ስንተኛ ክፍል ነው? 8። የ7 ዓመቱስ? 1ኛ ክፍል አሁን ገባ። ቤትሽ ክራይ ነው? አይደለም የቀበሌ ነው። እሺ ልጆችሽን በምንድን ነው የምታስተዳድሪያቸው? የ14 ዓመት እና የ7 ዓመቱ? ልብስ ነው ማጥበው አቢባዬ፣ የሰው ልብስ ነው ማጥበው። አሁን በቃ ዲስክ ያመኛል፣ መቆም አልችልም። በቃ ዲስኩ ምንድነው ባለቤቴ እያለ የጳውሎስ ሹፌር ነበረ። ረጅም ጊዜ ታክም ያለው በጣም ረጅም ጊዜ አሳከመኝ። ያው እሱ እዛ ስለሚሰራ በሕክምናው ደህና ሆኜ ነበር። አሁን ግን የልብሱም አጠባ ይሁን አላውቅም። በቃ ወደዚህ ሌላ ምን መስራት ትችያለሽ? የልብስ አጠባውን ብትታዩ ሌላ ምን መስራት ትችያለሽ? ቤቴ ውስጥ እንደዚህ ዳጣ ምናምን ፈጫለሁ በቃ ያቅሜን። አሁን ግን አልቻልኩም። እንትኑም ማሽኑም ስለሌለኝ እንደዚህ መፍጫው ነው እንጂ በእጄ መፈጫ ነው ማሽኑ። የዳጣ መፍጫው ማሽኑ የኤሌክትሪክ አይደለም። እኔ ቤት አለኝ ወፍጮ። ድሮ ስመጣ ከክፍለ ሀገር እዚሁ በወፍጮ ፈጭ ነበር። እንደዚህ በቃ ቤት ውስጥ እንኳን ማሽኑን ጉልበት ማይጠይቀውን ማሽኑን ገዝተሽ ብትፈጪ እና ዳጣ ብትሸጪ ቤት ውስጥ ሆነሽ ስንት ይፈጃል? እንደዚህ ቲክቶክ ላይም እንደዛ ባገኝ ደስ ይለኛል። አቢባዬ እህቶቼ እንደው እኮ ስንት ነው ማሽኑ? አላቅም እናቴ። ለምን አትጠይቂ? እሺ አቢባዬ፣ እኔማ እንዴት ብዬ እጠይቃለሁ? ያው ማልገዛውን ነገር ወጥቼ መቼስ አልጠይቅ። ጠይቂና እኔ አግዝሻለሁ። እሺ እኔ እናት። እሺ አቢባዬ እናቴ፣ በጣም አመሰግናለሁ። አንቺ የድሃ እናት ነሽ። እውነት እግዚአብሔር ያክብርሽ። እውነት እኔ ስገባ ድንግጥ ብዬ ነው። አንደኛው እኔ ልግዛላት ሪታ እኔ ልግዛላት እያለች ነው። ሪታን አስገቧት ፕሊስ። እሺ አቡዬ እንዳላቋርጥሽ ብዬ ነው። እኔም ቢሆን ማሽኑ መርዳት ይችላል። እኔ ቆንጆ ይቅርታ እንዳላቋርጥ። ችግር የለውም። እኔ በጣም ልቤን ስለነካችኝ እኔ ልገዛላት ነበረ። እኔ ደግሞ ለሌላው ደግሞ ረዳለው ማለት ነው። እናንተ ከገዛችሁላት ሰኒና ሪታ ለምሳሌ ሰኒዬ 12,000 ብር ነው ብለዋል ኮመንት ላይ። ማሽኑን ብትገዢላት ሪታ ደግሞ 12,000 ብሩን ብትሰጣት እቺ እናት ዲስክ እያመማት የሰው ቤት ልብስ አጥባ ልጆቿን ከምታሳድግ ባለቤቷ ሞቶባታል። ታሪኳ እንደነገረችን 17 ዓመት ልጇን ደግሞ ሊቢያ ሄዶ ሞቶባታል። በጣም ያሳዝናል። የቀሩትን 2 ልጆቿን እንድታሳድግ አንዳችሁ ማሽኑን አንዳችሁ ብሩን ከሰጣችኋት ለእሷ ቤት ውስጥ ሆና በሙያዋ እንዳለችው ዳጣውን እየሰራች እኔ ደግሞ እያስገባው በማስተዋወቅ እረዳታለሁ። ሰርታ ቤቷን ታሳድጋለች ማለት ነው።
እሺ ሀቡዬ ወይ ባንቺ ልክ እሺ አቡዬ እኔና እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ። እንደተመለከትሽኝ መድኃኒዓለም ከላይ አንቺን ይጠብቅ። እውነት አንቺ ደህና እናት ነሽ። ችግር የለም። እመቤቴ ማርያም እሺ እንትን ማነው ስምሽ እናቴ? ሀና ነው የሚለው እሱ ላይ። አዎ ያንቺ ስም እውነተኛ ስምሽ ማለት ነው? ኤደን በቀለ። በቀለ። ስልክ ቁጥርሽን ትሰጪኛለሽ? እሺ ስልክ ቁጥርሽን ትሰጪኛለሽ፣ አካውንት ነምበርሽን ትልኪልኛለሽ። ኤደን በቀለ የሚል የራስሽን ባንክ አካውንት። እናም እኔ ሰኒዬ እህቴ ናት፣ ስልኳ አለኝ፣ እልክላታለሁ። አካውንትሽን አስገብታ ደረሰኝ ትልክልኛለች። እንዲሁም ሪታ አሁን ቁጥሯን እቀበላትና ዋትሳፕ ላይ ልክላትና አስገብታ ትልክልኛለች። እና እኔም የማሽኑን አስገብቼ ደረሰኝ ልክልሻለሁ። ስለዚህ አንድ ማሽን ይገባልሻል። የሁለቱ የማሽን ዋጋ ደግሞ ካሹ ይሰጥሽና አንቺ ሰርተሽ ቤት ውስጥ ሆነሽ ልጅሽን ታሳድጊያለሽ። በተረፈ እኔ ጥቂት ቀን የቀረኝ ወደ ካታር ልመለስ፣ ግን ጊዜ ካገኘው መጥቼ ቤት በአካል ላይሽ እፈልጋለሁ። ስላላመንኩሽ ምናምን እንዳይመስልሽ፣ እኔ ማየት ስለምፈልግ ነው። መጥቼ ቤትሽን ማየት ልጆችን ማየት ስለምፈልግ ነው። እሺ እሺ እናቴ በጣም አመሰግናለሁ። እሺ ደስ ይለኛል አቢባዬ። እሺ እዚህ ውስጥ ስልክ ያለው ማን ነው? ሰኒ ናት። ግን ለሞዴሬተሮች ቁጥርሽን እዚህ ጋር ብትነግሪኝ ችግር የለብሽም ኤደን? ችግር የለውም። ልጻፍልሽ? ቆይ አይ ባፍሽ ንገሪኝ። እሺ እሺ። ዋትሳፕ አለሽ አይደል? እኔ ዋትሳፕ ብቻ ነው የምጠቀመው፣ ቀጥታ ስልክ አልጠቀምም። አለኝ። እሺ አንዴ ቁጥሬ ለማንም ሰው እንዳትሰጪ እሺ ኤደንዬ ፕሊዝ። እሺ አቢባዬ ችግር የለውም። እሺ እናቴ 09 10 15 43 90